ኢትዮጵያ ለሁሉም አይነት ፈተናዎች ሁሌም ዝግጁ የሆነ የጸጥታ ኃይል መገንባቷን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። የኢትዮጵያ ፖሊስ በታሪኩ ለመጀመሪያ ጊዜ በፖሊስ አካዳሚ አቅም ያሰለጠናቸውን ልዩ የኮማንዶ ኃይል አባላት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በአዋሽ የስልጠና ማዕከል አስመርቀዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት ባስተላለፉት መልእክት የለውጡ መንግስት ውጤታማ ከሆነባቸው የሪፎርም ስራዎች አንዱ በጸጥታ ተቋማት ላይ ተግባራዊ የሆነ ሪፎርም መደረጉ ነው። ይህም ሪፎርም የጸጥታ ተቋማት ንቁ፣ ብቁና ቴክኖሎጂ የታጠቁ እንዲሆኑ ማስቻሉን ተናግረዋል። በስልጠናና በአደረጃጀት የተሻለ ሂደት ተጉዘናል ያሉት ምክትል ጠቅላይ ሚኒስትሩ የኢትዮጵያ ለሁሉም አይነት ፈተናዎች ሁሌም ዝግጁ የሆነ ኃይል እንዲኖራት አድርገናል ብለዋል። የተመረቁት ልዩ ኮማንዶዎችም የዚህ ውጤት ማሳያ መሆናቸውን ጠቅሰዋል። የለውጡ አመራር ከሰራቸውና ውጤታማ ከሆነባቸው የሪፎርም ስራዎች አንዱ በጸጥታ ተቋማት ላይ የተሰራው ሪፎርም ነው። ይህ ሪፎርም የጸጥታ ተቋሞቻችን ንቁ፣ ብቁና ቴክኖሎጂ የታጠቁ እንዲሆኑ አስችሏል። በምልመላ፣ በስልጠና፣ በአደረጃጀት የተሻለ ሂደት ተጉዘናል። ኢትዮጵያን የሚመጥን ለሁሉም አይነት ፈተናዎች ሁሌም ዝግጁ የሆነ ኃይል እንዲኖረን ተደርጓል። የዛሬው ምርቃትም የዚህ ውጤት አንዱ አካል ስለሆነ በድጋሜ በዚህ ስልጠና የተሳተፋችሁ አመራር ድጋፍ የሰጣችሁና እንዲሁም ደግሞ የሰለጠናችሁ ኢሊት ፎርሶች እንኳን ደስ አላችሁ፣ ደስ አለን ለማለት እፈልጋለሁ። በሪፎርም መሰረት የኢትዮጵያ ፌዴራል ፖሊስ ለሕገ መንግስታዊ ስርዓቱ ጠበቃ የሆነ በሙያው የሚኮራ ሕጎችን በአግባቡ በመተግበር በህዝብ ፍቅርና አመኔታ ያለው ጠንካራ በቴክኖሎጂ የተደራጀ ተቋም እየገነባ እንደሚገኝም አንስተዋል። የፌዴራል ፖሊስ የሪፎርም አካል የሆነውን ልዩ የኮማንዶ ፖሊስ ለመጀመሪያ ጊዜ በራስ አቅም አሰልጥኖ ማስመረቁም የተቋማዊ አቅሙ ማሳያ ነው ብለዋል። ይህ ኃይል የትኛውንም ወንጀል በመከላከልና የሀገርን ብልጽግና የማሳካት ብቃት ያለው ነው ብለዋል። በቀጣይ ከሀገራችን እድገት ጋር የተጣጣመ የኢትዮጵያን ከፍታ የሚመጥን የፖሊስ ተቋም ግንባታ ተጠናክረው እንዲቀጥል መንግስት አስፈላጊውን ሁሉ እንደሚያደርግም አረጋግጠዋል። የኢትዮጵያ ፌዴራል ፖሊስ ከለውጡ በፊት የነበሩበትን ችግሮችን ለመቅረፍ ሰርቷል። ለህገ መንግስቱ ስርዓቱ ዋስትና ጠበቃ የሆነ በሙያው የሚኮራ ህጎችን በአግባቡ በመተግበር በህዝብ ፍቅርና አመኔታ ያለው ጠንካራና ፕሮፌሽናል በቴክኖሎጂ የተደገፈ ተቋም እየገነባም ይገኛል። የፌዴራል ፖሊስ የሪፎርም አካል የሆነው ኮማንዶ ፖሊስ ኢሊት ፖሊስ ፎርስ ለመጀመሪያ ጊዜ በራስ አቅም አሰልጥኖ ለማስመረቅ ችሏል። ተመራቂ ልዩ የኮማንዶ ፖሊስ አባላት የኢትዮጵያን አንድነትና ሉዓላዊነት ማረጋገጫ የሆነውን ህገ መንግስት የማክበር የማስከበር ከፍተኛ ኃላፊነት አለባችሁም ብለዋል። በመደመር የሚመራው ፖሊስ ህዝብን ያከብራል፣ ያገለግላል፣ ይጠብቃል፣ ለህዝብም መስዋዕትነት ይከፍላል ብለዋል። ከነገዋ የበለጸገች ኢትዮጵያ ተጠቃሚ ለመሆን ብልጽግናን የሚያሳልጥ ኃይል ሆኖ መገኘት እንደሚገባ ጠቅሰው የፖሊስ አባላት ኃላፊነት መሆኑንም ተናግረዋል። የልዩ ኮማንዶ ፖሊስ ተመራቂዎች የቀሰሙትን የተግባርና የንድፈ ሐሳብ ስልጠና በተገቢ መንገድ በመጠቀም ህዝብና ሀገርን በቅንነት፣ በታማኝነት፣ በጀግንነት እንዲያገለግሉም አሳስበዋል። ተመራቂ የኮማንዶ ፖሊስ አባላት ከተለያዩ የሀገራችን ብሔር ብሔረሰቦች ተመልምላችሁ የመጣችሁ ናችሁ። ስለዚህም የኢትዮጵያን ህዝቦች አንድነትና ሉዓላዊነት ማረጋገጫ የሆነውን ህገ መንግስት የማክበር የማስከበር ከፍተኛ ኃላፊነት አለባችሁ። ዛሬ የፈጸማችሁት ቃለ መሐላ ትልቅ አደራ ተጥሎባችኋልና አደራችሁን ወደፊት እንድትወጡ ቃለ መሐላችሁንም እንድታከብሩ በዚህ አጋጣሚ ለማሳሰብ እፈልጋለሁ። በመደመር እሳቤ የሚመራው ፖሊስ ህዝብን ያከብራል፣ ያገለግላል፣